የሰሜን አትላንቲክ ጦር ቃል ኪዳን ማህበር ወይም ኔቶ ዋና ጸሐፊ ማርክ ሩተ አሜሪካ በኢራን ላይ የወሰደችውን እርምጃ እንደግፋለን ሲሉ ለቢቢሲ ተናገሩ። ኢራን ለአውሮፓ፣ ለእስራኤል እንዲሁም ለቀጠናው ስጋት ናት ያሉት ማርክ ሩተ በቴሄራን ላይ ከሚወሰደው እርምጃ ጋር በተያያዘ አውሮፓ የተጠናከረ ነው ብለዋል። አሜሪካና እስራኤል በኢራን ላይ ጥቃት ለመፈጸም እየተዘጋጁ እንደነበር ቀድሞ ያውቁ እንደሆነ ከቢቢሲ የተጠየቁት ዋና ጸሐፊው ዝርዝር ጉዳዮችን በይፋ መናገር እንደማይሹ ገልጸዋል። ሩተ ከአሜሪካ ባለስልጣናት ጋር ብዙ ንግግር ማድረጋቸውን ጠቅሰው ዋሽንግተንና ኔቶ በቅርበት እየተጋገዙ ነው ብለዋል። ኔቶ በኢራን ላይ የሚወሰደውን እርምጃ የሚቀላቀል እንደሆነ ተጠይቀው በፍጹም ይሄ በግልጽ የአሜሪካንና የእስራኤላውያን ዘመቻ ነው ሲሉ ምላሽ ሰጥተዋል። ኔቶና በቀጠናው ያሉ ወዳጆቻችን በኢራን ጥቃት ተከፍቶባቸዋል፣ በዚህ ሁኔታ ውስጥ ማድረግ የሚችሉትን እያደረጉ ነው በማለትም ለቢቢሲ ተናግረዋል። የዱባይ አውሮፕላን ማረፊያ የተወሰኑ በረራዎችን ምሽት ላይ እንደጀመረ አስታውቋል። በረራዎቹ ከዓለም አቀፉ የዱባይ አውሮፕላን ማረፊያና ከአልማክቱም ዓለም አቀፍ አውሮፕላን ማረፊያ የሚነሱ ይሆናል። ሆኖም ግን ከአየር መንገድ ጥሪ ያልደረሳቸው ተጓዦች ወደ አውሮፕላን ማረፊያ እንዳይሄዱ አሳስቧል። ዱባይ የሚገኘው ኤሚሬትስ አየር መንገድ ቀድሞው ለበረራ የተመዘገቡ ተጓዦችን እንደሚያስተናግድ አስታውቋል። በሌላ በኩል ጀርመን በመካከለኛው ምስራቅ የሚገኙ ዜጎቿ የሆኑ ቱሪስቶችን ለማስወጣት አውሮፕላኖች እንደምትልክ ተገልጿል። የዩናይትድ ኪንግደም መንግስትም ዜጎቹን ለማስወጣት እየሰራ እንደሆነ የገለጸ ሲሆን 100,000 ሰዎች መመዝገባቸውንም አስታውቋል። ይህ በእንዲህ እንዳለ የአያቶላ አሊ ሐሜኒ ሚስት መገደላቸውን የኢራን ቴሌቪዥን አረጋገጠ። አሜሪካና እስራኤል በኢራን ላይ በፈጸሙት ጥቃት የተገደሉት የኢራን ጠቅላይ መሪ አያቶላህ አሊ ሐሜኒ ሚስት መገደላቸውን የአገሪቱ መንግስት ቴሌቪዥን አረጋግጧል። የጠቅላይ መሪው ሚስት ማንሱሬ ኮጆስቲ የተገደሉት ቤታቸው ውስጥ መሆኑን ቴሌቪዥን ጣቢያው ገልጿል። ቀደም ሲል የኢራን መገናኛ ብዙሃን ግለሰቧ ኮማ ውስጥ እንደነበሩ ዘግበው ነበር። ቅዳሜ ዕለት በተፈጸመው ጥቃት ከአያቶላ ሐሜኒ በተጨማሪ ሴት ልጃቸው፣ የልጃቸው ባልና የልጃቸው ልጅ መገደላቸው ተዘግቧል። የጠቅላይ መሪው ሚስት ከአያቶላ ሐሜኒ 4 ወንዶችና 2 ሴት ልጆች ነበሯቸው። ይህ በእንዲህ እንዳለ የእስራኤል ጦር እሁድ በሊባኖስ ቤይሩት ውስጥ በፈጸመው ጥቃት የሂዝቦላህን የደህንነት ኃላፊ መግደሉን አስታውቋል። የእስራኤል ጦር ኃይል እሁድ ምሽት ቤይሩት ውስጥ በተፈጸመ የተነጣጠረ ጥቃት የሂዝቦላህ የደህንነት ተቋም አዛዥ የሆነውን ሽብርተኛው ሁሴን ማክሌድን መደምሰሱን አረጋግጧል ሲል ባወጣው መግለጫ ላይ አስፍሯል። ከዚህ ጋር ተያይዞ ኢራን በኳታርና በሳውዲ የነዳጅ ማዕከላት ላይ የፈጸመችውን ጥቃት ተከትሎ ከፍተኛ የዋጋ ጭማሪ ታየ። ኢራን በኳታርና በሳውዲ አረቢያ የነዳጅ ማምረቻ ተቋማት የሰነዘረቻቸው ጥቃቶች በምርት ላይ ተጽዕኖ ይኖራቸዋል በሚል ስጋት በአውሮፓ ውስጥ ከፍተኛ የዋጋ ጭማሪ መታየቱ ተዘግቧል። የኳታር መንግስት ንብረት በሆነው የኤልፒጂ ጋዝ ማምረቻ ኳታር ኢነርጂ የተወሰኑ ክፍሎቹ ላይ ኢራን በሰነዘረችው ጥቃት ሳቢያ ምርት መቆሙን አስታውቋል። የባህረ ሰላጤዋ አገር ኳታር በተፈጥሮ ጋዝ ምርቷ በዓለም ላይ ቀዳሚ ከሆኑት ከአሜሪካ፣ ከአውስትራሊያና ከሩሲያ ጋር የምትጠቀስ ሀገር ናት። በኳታር የጋዝ ማምረቻ ላይ ጥቃት መፈጸሙ ከተሰማ ከአጭር ጊዜ በኋላ በአውሮፓ ውስጥ የተፈጥሮ ጋዝ ዋጋ ላይ 50 በመቶ ጭማሪ ታይቷል። በተመሳሳይ የሳውዲ አረቢያ መከላከያ ሚኒስቴርን ጠቅሶ የአገሪቱ ዜና ወኪል እንደዘገበው ሰኞ ጠዋት 2 ድሮኖች ራስ ታኑራ በተባለው የነዳጅ ማጣሪያ ላይ ጥቃት ለመፈጸም ሙከራ አድርገዋል። ድሮኖቹን ለማክሸፍ በተደረገው ሙከራ ትንሽ እሳት መነሳቱም ተነግሯል። ጥቃት የተሰነዘረባት ነዳጅ ማጣሪያ በዓለም ትልቅ ከሆኑት ማጣሪያዎች መካከል አንዱ ሲሆን በቀን 550,000 በርሜል ነዳጅ የማጣራት አቅም አለው። ይህ የነዳጅ ማጣሪያ በመካከለኛው ምስራቅ ውስጥ ካሉት ትልቁ ሲሆን ለሳውዲ አረቢያ ነዳጅ ምርት ተቀዳሚው ተጠቃሽ ማዕከል ነው። ይህ በኳታርና በሳውዲ የነዳጅ ማምረቻ ተቋማት ላይ ጥቃት የተሰነዘረው መርከቦች የዓለም 1/5ኛው ነዳጅና አብዛኛው የኳታር የተፈጥሮ ጋዝ በሚተላለፍበት የሆርሙዝ ሰርጥ ጥቃት ይፈጸማል በማለት በቆሙበት ጊዜ ነው። የባህር ላይ እንቅስቃሴ መስተጓጎል፣ በነዳጅ ተቋማት ላይ የሚፈጸመው ጥቃትና ጦርነቱ ሊራዘም ይችላል የሚለው ስጋት በዓለም የነዳጅ ዋጋ ላይ ከፍተኛ ጭማሪ አስከትሏል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚወሰደው መጠነ ሰፊ ወታደራዊ እርምጃ እንደሚቀጥል አስታወቁ። የኢራን መንግስት የኒውክሌር የጦር መሳሪያ ግንባታ እንዲያቆም ከአሜሪካ የተሰጠውን ማስጠንቀቂያ ችላ እንዳለም ገልጸዋል። ከቴህራን የተደቀነውን አደጋ ለመቀልበስ እርምጃ መውሰድ እንደሚቀጥሉም ተናግረዋል። ለአሜሪካ ወታደሮች ሜዳሊያ ለመስጠት በተዘጋጀ ስነ ስርዓት ላይ ንግግር ያደረጉት ትራምፕ የኢራን የሚሳኤል መርሃ ግብር የኒውክሌር ግንባታን ለመሸፈን ያለመ ነበር ሲሉም ተደምጠዋል።
የኒውክሌር የጦር መሳሪያና የረዥም ርቀት ሚሳኤል የታጠቀ የኢራን መንግስት መካከለኛው ምስራቅና የአሜሪካ ሕዝብ ሊታገሱት የማይገባ ስጋት ነውም ብለዋል። በኢራን ላይ እየወሰዱ ያሉት እርምጃ ዓላማው የአገሪቱን የሚሳኤል ግንባታ አቅም እንዲሁም የባህር ኃይል ማምከን መሆኑን ፕሬዝዳንቱ አስረድተዋል። በተገደሉት የአሜሪካ ወታደሮች ስም ዘመቻውን አጠናክረን እንቀጥላለንም ብለዋል። በኢራን ላይ እየተካሄደ ያለው ዘመቻ አሜሪካ ከያዘችው የጊዜ ሰሌዳ በጣም እንደቀደመ ፕሬዝዳንቱ ገልጸዋል። ዘመቻው ከመነሻው ላይ ከ4 እስከ 5 ሳምንት እንደሚወስድ እንደተገመተ የጠቀሱ ትራምፕ ከዚያም በላይ የመዝለቅ አቅም አለው ሲሉ ተናግረዋል። ከዚሁ ጋር አያይዘውም ትራምፕ አያቶላ አሊ ሀሚኒን ሊተኩ የሚችሉ በርካታ እጩዎች በመጀመሪያው ዙር ጥቃት ተገድለዋል አሉ። ዶናልድ ትራምፕ ከአሜሪካዊ ቴሌቪዥን ጣቢያ ኤቢሲ ጋር ባደረጉት ቃለ ምልልስ አያቶላ አሊ ሀሜኒን ይተካሉ ተብለው ተስፋ የሚጣልባቸው አብዛኞቹ እጩዎች በመጀመሪያው ዙር ጥቃት ተገድለዋል አሉ። የኤቢሲ ጋዜጠኛ የሆነው ጆናታን ካርል በማህበራዊ ሚዲያ ገጹ ላይ ከአሜሪካው ፕሬዝዳንት ጋር በስልክ በነበረው ቃለ ምልልስ ላይ አብዛኞቹን እጩዎች በማስወገድ ረገድ ውጤታማ ነበርን እንዳሉት ጽፏል። የኢራን ጠቅላይ መሪ አያቶላ አሊ ሀሜኒ በአሜሪካና በእስራኤል የአየር ጥቃት ቅዳሜ የካቲት 21 2018 ዓ.ም ተገድለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ኢራንን ለመምራት 3 ጥሩ አማራጮች መኖራቸውን ተናግረው የነበሩ ቢሆንም ስማቸውን ከመዘርዘር ግን ተቆጥበዋል። እሁድ ዕለት የአሜሪካ ማዕከላዊ እዝ በኢራን በተፈጸመ ጥቃት 3 የአሜሪካ ወታደሮች መገደላቸውንና 5 ደግሞ የመቁሰል አደጋ እንደደረሰባቸው ካረጋገጠ በኋላ ተጨማሪ አሜሪካውያን ላይ ጉዳት ሊደርስ እንደሚችል ፕሬዝዳንት ትራምፕ ተናግረዋል። አያቶላ አሊ ሀሚኒን የሚተካው ቀጣዩ የኢራን ጠቅላይ መሪም ማን ሊሆን ይችላል ሲል ግምት ላይ ወድቋል። አሜሪካ ተዋጊ አውሮፕላኖቿ በኩዌት የወደቁት ጥቃት ደርሶባቸው እንዳልሆነ ገልጻለች። አሜሪካ ተዋጊ አውሮፕላኖቿ በኩዌት የወደቁት ኢራን ላይ የተከፈተውን ጥቃት ሲያከናውኑ በተፈጠረ ድንገተኛ ክስተት እንጂ ጥቃት ደርሶባቸው እንዳልሆነ አስታውቃለች። የኩዌት መከላከያ ሚኒስቴር በርካታ የአሜሪካ ተዋጊ አውሮፕላኖች ተከስክሰዋል ማለቱ ይታወሳል። የመከላከያ ሚኒስቴሩ አክሎም ከአሜሪካ ጋር ስለ ክስተቱ እየተነጋገረ እንደሆነና የክስተቱን መንስኤዎች በተመለከተ ምርመራ እየተካሄደ እንደሆነ አስታውቋል። የአሜሪካ ማዕከላዊ እዝ ኤፍ-15 ተዋጊ ጀቶቹ ኢፒክ ፊውሪ የሚል ስያሜ የተሰጠውንና ኢራን ላይ የሚፈጸሙን ጥቃት እያከናወኑ ሳለ በኩዌት መውደቃቸውን አስታውቋል። 6 የበረራ አባላት ጉዳት ሳይደርስባቸው ከአውሮፕላኑ እንዲወጡ መደረጉንም አክሏል። የኩዌት መከላከያ ሚኒስቴርም የበረራ አባላቱ ሁኔታ የተረጋጋ መሆኑን ገልጾ ነበር።